ሌተናል ጀነራል ጻድቃን ገብረትንሳኤ በትላንትናው ዕለት በሰጡት ቃለ መጠይቅ ላይ አቶ ጌታቸው አሰፋ ሊገድሏቸው እንደሚፈልጉ ተናግረዋል። በዚህ ጉዳይ ዙሪያ ምን አይነት ሐሳቦችን አንስተዋል የሚሉትን ለእናንተ የምናቀርብ ይሆናል። ሌሎችም መረጃዎች አሉ። ከአሜሪካ ዲፕሎማቶች ጋር የተገናኘ አዲስ መረጃ ወጥቷል። እሱን ለእናንተ እናቀርባለን። ሰብስክራይብ ማድረጋችሁን አትዘንጉ። አብራችሁን ስላላችሁ እናመሰግናለን። ወደ ቀዳሚው አጀንዳ እናልፋለን። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ የተለያዩ ሐሳቦችን ከቲቢኤስ የሳተላይት ቴሌቪዥን ጋር ባደረጉት ቆይታ ላይ አንስተዋል። በቅርቡ አንድ መጽሐፍ አሳትመዋል። በአማርኛና በትግርኛ ነው ይሄ መጽሐፍ የተጻፈው። ለአንባቢያን ደርሶ በርካቶች እያነበቡት ስለመሆኑ የተለያዩ መረጃዎች እየደረሱን ይገኛሉ። በዚህ ቃለ መጠይቅ ላይ ካነሷቸው በርካታ ሐሳቦች መካከል የቀድሞ የደህንነት ሹም አቶ ጌታቸው አሰፋ ሊገድልኝ ይፈልጋል የሚለው ሐሳብ በእጅጉ ገኖ ልቆ ወጥቷል። የተለያዩ የዩቲዩብ ቻናሎች ላይ ስለዚህ ጉዳይ በስፋት ሲነጋገሩበት ተመልክተናል። እንግዲህ ይሄ ከምን አውድ የተነሳ ነው የሚለውን አያይዘን ማየት ስላለብን ለእናንተ እናቀርብላችኋለን። በብዛት ይሄን ሐሳብ ያነሱበት ምክንያት ሌተናል ጀነራል ጻድቃን ገብረትንሳኤ ከ2006-2007 አንስቶ በኦሮሚያ ፊንፊኔ በኦሮሚያ በአዲስ አበባ ዙሪያ የተቀናጀ ማስተር ፕላን ዙሪያ የተለያዩ ተቃውሞ እንቅስቃሴዎች እየተደረጉ ነበር። እነዚህ የተቃውሞ እንቅስቃሴዎች በመስፋፋት በኦሮሚያም እንደዚሁም በአማራም የተለያዩ አካባቢዎች አመጾች ተነስተው ነበር። ይሄ ጉዳይ በመንግስት ላይ በእጅጉ ተጽዕኖ ፈጥሮ 100% አሸነፍኩ ካለበት ጊዜ በኋላ ኢህአዴግ ማለት ነው በመላው ሀገሪቱ ቁጥጥር እስከሚያጣ ድረስ ህዝባዊ አመጾች ተቀጣጥለው ነበር። በ2008 ዓመተ ምህረት እነዚህ አመጾች ተጠናክረው በቀጠሉበት ወቅት ሌተናል ጀነራል ጻድቃን ገብረትንሳኤ ከዚህ ከገባንበት አዘቅት እንደምን ልንወጣ እንችላለን የሚል ባለሰፊ ገጽ ጽሁፍ ለንባብ አብቅተው ነበር። ይሄ ጽሁፍ በርካቶችን አነጋግሯል። የተለያዩ ሐሳቦች እንዲሰነዘሩ ምክንያት ሆኗል። ይሄም ጽሁፍ በተቃዋሚ በተባሉ የመገናኛ ብዙሃን ዘንድ በትረካ መልኩ ቀርቦ ሰፊ አድማጭን አግኝቶ እንደነበረ የሚታወቅ ነው። የተለያዩ ሴናሪዎችን የያዘ ጽሁፍ ነበር። ሌተናል ጀነራል ጻድቃን ገብረትንሳኤ ከቲቢኤስ ጋር ባደረጉት ውይይት ላይ ካነሷቸው ነጥቦች መካከል ይሄን ጽሁፍ ከጻፉ በኋላ ከ700 በላይ የሚሆኑ የኢሜል መልእክቶች እንደደረሷቸው ተናግረዋል። ይህ እንግዲህ ቁጥሩ እጅግ በጣም ከፍተኛ ነው። ከተለያዩ ወገኖችም የተለያየ አስተያየቶችን እንዳስተናገደ አመልክተዋል። በዋናነት ከመንግስት ደጋፊ ከሆኑ ከትግራይ ተወላጆች ዘንድ ያስተናገደው አስተያየት የሚጠበቅ እንደሆነና ስድብ እንደሆነ ክደህናል፣ ከሃዲና ባንዳና የሚል አይነት ስያሜ እንዳሰጣቸው የተናገሩት ሌተናል ጀነራል ጻድቃን ገብረትንሳኤ በሌላ በኩል ደግሞ በመከላከያ ውስጥም የነበሩ ሰዎች ለእርሳቸው የቀድሞ የሥራ ባልደረባ የነበሩ ማለት ነው ኦነግ ላይ በደንብ እንዳንተኩስ አርገህን የነበረው ያኔ የነበረ አቋም አሁን ተገልጧል ወይም ፍንትው ብሏል ብለው እንደተቿቸው አንስተዋል። በአማራ ሊሂቃን በኩልም ደግሞ ህወሓት እንዳይሞት የተሐድሶ ሐሳብ ነው ያቀረብከው፣ ምንም አይነት ልዩነት ከህወሓት ጋር የለህም የሚል ሐሳብ አንስተውባቸው ወይም ጽፎባቸው ነበር። ኢሜል መልእክታቸው ላይ ቀርቦ ነበር። ለዚህ ጽሁፍ አዎንታዊ የሆነ ምላሽ የሰጡት የኦሮሞ ሊሂቃን ስለመሆናቸው የተናገሩት ሌተናል ጀነራል ጻድቃን ገብረትንሳኤ በተለይም ከኦነግ ሰዎች ከኦነግም ደግሞ በኋላ ኦዴግ ብለው የኦሮሞ ዲሞክራቲክ ግንባር ብለው በሰላማዊ መንገድ ለመንቀሳቀስ እንጥራለን ሲሉ ከነበሩት ከአቶ ሌንጮ ለታ መልካም የሆነ ምላሽ እንዳስገኘላቸው ተናግረዋል። አበጀህ በርታ ያሉኝ እነሱ ናቸው ሲሉ ነው የገለጹት። እንዲያውም ከመንግስት ጋር ምንነጋገርበት መንገድ አቀላጥፍልን ብለው ኢሜል አርገውልኝ ነበር። ሆኖም ግን እኔ ስጋት ተሰማኝ ሲሉ ተናግረዋል። ይሄም ስጋት ደግሞ በወቅቱ ኦነግ ወይም ደግሞ ኦዴግ የተባለው ኃይል
አሸባሪነት የተፈረጀ ስለሆነ አቶ ሌንጮን ጋር ግንኙነት በፈጥር በአቶ ጌታቸው አሰፋ መስሪያ ቤት በኩል በቁጥጥር ስር ልውልና አሸባሪ ተብዬ ልታሰር ስለሚችል ስጋት ተፈጥሮብኝ ነበር ብለዋል ሌተና ጀነራል ጻድቃን ገብረትንሳኤ። ከዚሁ ጋር አስታከውም አቶ ጌታቸው አሰፋ ሰበብ ፈልጎ ሊገድለኝ የሚፈልግ ባለስልጣን ነው፣ ለምን እንደሆነ ምክንያቱ አይገባኝም በማለት አንስተዋል። በዚህ ባነሱት ሐሳብ መካከል ማለት ነው። በሌላ በኩል ደግሞ በዛን ሰሞን ወደ አቶ ስብሐት ነጋ ታመው ጦር ኃይሎች ሆስፒታል ገብተው እንደነበርና እርሳቸውን ለመጠየቅ እሳቸውና ሌተና ጀነራል ጻድቃን ገብረትንሳኤና ባለቤታቸው ወደ ጦር ኃይሎች ሆስፒታል ማምራታቸውም በወሬ መካከል ከኦሮሞ ፖለቲከኞች ዘንድ መልካም ምላሽ እንደመጣና ነገር ግን ከነሱ ጋር ግንኙነት ቢፈጠር በዛን ሰሞን ልክ ፕሮፌሰር መረራ ጉዲና እንደደረሰባቸው አይነት እርምጃ ሊደርስባቸው እንደሚችል ስጋት ስለተሰማቸው ምላሽ አለመስጠታቸውን ሌተና ጀነራል ጻድቃን ገብረትንሳኤ ለአቦይ ስብሐት ነጋ ነግረዋቸው ነበረ። እስቲ እንደሚሆን እናደርጋለን የሚል አይነት ሐሳብ አንስተው እንደነበረና ይሄ ሁሉ ሐሳብ እንግዲህ ከዚህ በ2008 ዓመተ ምህረት ካቀረቡት ጽሑፍ ጋር በተገናኘ በተከታታይ የተፈጠሩ ሁነቶች ስለመሆናቸው ነው ያነሱት። ይህንንም በአዲሱ መጽሐፋቸው ውስጥ አንድ ምዕራፍ ሰጠውት እንደተረኩት በዚህ ቃለ መጠይቅ ላይ አንስተዋል። በርካቶች አቶ ጌታቸው አሰፋ ሊገድለኝ ይፈልጋል የሚለውን ጥቅስ ያመጡት ከዚህ አንጻር ስለመሆኑ አያይዞ መመልከት ያስፈልጋል በሚል ነው። ከቅድም እንዳልናችሁ ከቲቢኤስ ቴሌቪዥን ጋር ከአቶ ጥላውን ታፈረ ጋር ያደረጉት ቆይታ በእጅጉ ሰፊ ነው። ወደ 1 ሰዓት ከምናምን ደቂቃ የሚገመት ቃለ መጠይቅ ነው። በትግርኛ ቋንቋ የተደረገ ቃለ መጠይቅ ነው። የተለያዩ ሐሳቦች ካሉ እነሱን ለእናንተ የምናቀርብ ይሆናል። ቋንቋውን መስማት የምትችሉ ደግሞ ገብታችሁ ብታዩት እንጋብዛችኋለን። ወደ ሌሎች መረጃዎች እናልፋለን። የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋና ሌሎች የኤምባሲው ከፍተኛ ዲፕሎማቶች ወደ መቀሌ በነገው ዕለት እንደሚበሩ ተነግሮ ነበር። ሆኖም ግን በረራው እንዲራዘም ተደርጓል። ሐሙስ ዕለት ወደ መቀሌ እንደሚበሩ ተነግሯል። ከዚሁም ባለፈ ሌተና ጀነራል ታደሰ ወረደን እንደሚያገኙዋቸው እንግዲህ አንዳንድ ፍንጮች እየታዩ ነው። እንግዲህ ያገኙዋቸው አላያገኙዋቸውም በምን ሁኔታ ላይ ይገኛሉ እሳቸው ራሱ ሌተና ጀነራል ታደሰ ወረደ የሚለው እንግዲህ በእጅጉ የሚጠበቅ ነው የሚሆነው። ብዙዎች ይሄን ለማየት እየተጠባበቁ ይገኛሉ። በሌላ በኩል ደግሞ ይሄን ከሂውማን ራይትስ ዎች እንደሰማችሁት በትግራይ ክልል የወጣውን አሳሪ የሆነውን ሕግ ወይም የአስቸኳይ ጊዜ የመከላከያ አዋጅ ተብሎ የወጣውን አዋጅ በጽኑ ኢሰብአዊ የሆነ ሕግ ነው ሲል ስለመቃወሙ በርካቶቻችሁ ሰምታችኋል። እንግዲህ ይሄን ሕግ ተንተርሶ እንግዲህ በተለያዩ የትግራይ ወረዳዎች በተለይም ደግሞ የራያ አካባቢ ባሉ ሁሉም ወረዳዎች ውስጥ ወጣቶች ወደዱም ጠሉም መታገል ወይም መዋጋት እንደላባቸውና እንግዲህ በየአንዳንዱ ልጃቸውን እንግዲህ ያሸሹ ከጦርነት እንዳይሳተፍ ያደረጉ ሁሉ 50,000 ብር መቀጮና የእስር ቅጣት እንደሚያጋጥማቸው እየተናገሩ ይገኛሉ ከፍተኛ የሆኑት የወረዳው አመራሮች። እንግዲህ ይሄ ሕግ በእጅጉ አነጋጋሪ ነው። ያው በዚህ ዙሪያ በሰፊው ዘገባ ሰርተንበታል። ከዚህ ቀደም መለስ ብላችሁ መስማት ትችላላችሁ። አንቀጽ በአንቀጽ ምን አይነት ሕግ እንደሆነና ምን አይነት አፋኝ የሆኑ አንቀጾች እንዳሉት ገብታችሁ ማየት ትችላላችሁ። እንግዲህ ይሄ ሂውማን ራይትስ ዎች የተቃወሙ ሕግ በየአካባቢው ምን አይነት ተጽዕኖ እየፈጠረ እንደሚገኝ እንግዲህ ማየት የሚቻል ነው። ወደ ሱዳን ሰራዊት ጉዳይ እናልፋለን። እንግዲህ የሱዳን ሰራዊት በኢትዮጵያ ድንበር አዋሳኝ በሆኑ አካባቢዎች ላይ መጠነ ሰፊ ጥቃት በዛሬው ዕለት መክፈቱን የተለያዩ የመረጃ ምንጮች ያመለከቱ ይገኛሉ።
የሱዳን ሰራዊት በኢትዮጵያ የድንበር አዋሳኝ አካባቢዎች በሚገኙ የብሉ ናይል ግዛት ውስጥ ባለው ጌሳን ወረዳ መጠነ ሰፊ ወታደራዊ ጥቃት በመክፈት ቁልፍ የሆነ ቦታ እንደተቆጣጠረ የሱዳን ሰራዊት ከፍተኛ አመራር ተናግረዋል። ይህ ማጥቃት እንግዲህ እስከ ኢትዮጵያ ድንበር ድረስ በሰፊው የተዘረጋ ስለመሆኑ ነው የተናገሩት። የሱዳን ሰራዊት 4ኛ ክፍለ ጦር ተንቀሳቅሶ በከፈተው አዲስ የሆነ ወታደራዊ ጥቃት የኢትዮጵያን የድንበር አካባቢ የሚያካልል ሆኖ ይሄም ደግሞ ከኢትዮጵያ አዋሳኝ ከሆነው ድንበር አካባቢ 1 ኪሎ ሜትር ያክል ርቀት አካባቢ እንደሚገኝና ዱግላንና አሻምቦ በተባሉ አካባቢዎች ላይ ያተኮረ ስለመሆኑ ሱዳን ትሪቢዩን የተሰኘው ድረገጽ እንግዲህ አመልክቷል። ይህ አዲስ የሆነ ወታደራዊ ዘመቻ በጀነራል ጆሴፍ ቱካ እንደሚመራ በሚነገርለት የኤስፒኤልኤም ተብሎ በሚጠራው ማለትም የሱዳን ህዝቦች አርነት ንቅናቄ ሰሜን ተብሎ በሚጠራ በአካባቢ ላይ በሚንቀሳቀሰው ኃይል ላይ ነው ጥቃቱ የተፈጸመ ያለው። ይህን ኃይል ለመምታት ነው እንግዲህ የጥቃት የተፈጸመ ያለው። እንግዲህ በተጨማሪም ደግሞ በአሁኑ ወቅት እንግዲህ ስልታዊ ጠቀሜታ አላቸው የተባሉና ከኢትዮጵያ ድንበር ጋር አዋሳኝ የሆኑ ኩምሩክና ጌሳን የተባሉ ወረዳዎችን በዛ አካባቢ ያሉትን በማካለል ወደ ከፍተኛ ወደሆነ ደረጃ የቀጠለ ወታደራዊ ዘመቻ ለማድረግ እንቅስቃሴ የተደረገ እንደሚገኝ ነው የተመላከተው። በሌላ በኩል የካሪሴፍ ጋር ያለው ውጊያ እንደቀጠለ ነው እንደተመላከተው። በተለያዩ አካባቢዎች እንግዲህ ውጊያዎቹ ቀጥለዋል። እስካሁን ድረስ የሰላም አይነት ሁኔታ እየታየ አይደለም። እንግዲህ በቅርብ ጊዜያት ምን ሊፈጠር እንደሚችል አብረን የምናየው ይሆናል። ስለምትከታተሉ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ።